በዓለማችን ላይ ያሉ አብዛኛዎቹ ሙዚየሞች የሚያስቀምጡት ያለፈውን ታሪክ፣ ጥንታዊ ቅርሶችና የታሪክ አባቶችን ገድል ነው። ነገር ግን ወደፊት የሚሆነውን ዓለም የዓመት በ71ን የቴክኖሎጂ ምጥቀትና የሰው ልጅ ወደፊት ዕጣ ፈንታውን የሚያሳይ ሙዚየም ቢኖርስ ብላችሁ ታስባላችሁ? ይህ በዱባይ እምብርት ላይ የተገነባው በምድር ላይ እጅግ ማራኪ ሕንፃ ተብሎ የተገለጸው የወደፊቱ ሙዚየም ኦፍ ዘ ፊውቸር ነው። ይህ ተራ የቱሪስት መዳረሻ አይደለም። እርሱ የሰው ሰራሽ አስተውሎት፣ የባዮቴክኖሎጂ፣ የኳንተም ኮምፒውቲንግ እና የጠፈር እንዲሁም የሰው ሰራሽ አብዮት ውጤት እንጂ ምንም አይነት ውስጣዊ ድጋፍ ምሰሶ የሌለው በ1024 የማወዛገብ ብረት ላይ ፓናሎች የተገነባው ይህ ህንፃ እንዴት ተሰራ? በውስጡስ ምን አይነት አስደናቂ የነገው ዘመን ቴክኖሎጂውን አቅፎ ይዟል? እንኳን ወደ ጅረቲው በደህና መጣችሁ። በዛሬው ቪዲዮ ምህንድስናና ዘመናዊ ቴክኖሎጂ ጥግ የሆነውን የወደፊቱ ሙዚየም ኦፍ ዘ ፊውቸርን አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የወደፊቱ ሙዚየም ገና ከሩቅ ሲያዩት የምህንድስና ህጎችን የሚቃረን ይመስላል። 77 ሜትር ከፍታ ያለው ይህ የሞላላ ህንፃ ቅርጽ ያለው ሲሆን በውስጡ ምንም አይነት ደጋፊ ኮሎን ወይም ምሰሶ የለውም። ንድፉ የተሰራው በፓራሜትሪክ ዲዛይን ቴክኖሎጂ ሲሆን አርኪቴክተሮች የህንፃውን መዋቅር ለመወሰን ውስብስብ የኮምፒውተር አልጎሪትሞችን ተጠቅመዋል። ኮምፒውተሩ የንፋስ ጫናን፣ የመሬት መንቀጥቀጥ ስጋትና የፀሐይ ብርሃን በማስላት የህንፃውን እያንዳንዱ ኢንች ጥንካሬ ይወስነዋል። በውጭ በኩል የሚያዩት ደግሞ ይህ የዱባይ መሪ የሼክ መሐመድ ቢን ራሺድ አል ማክቱም ጥቅሶች ሲሆኑ ጽሑፎቹ በራሳቸው ወደ ውስጥ ብርሃን በሚያስገቡ በሺዎች የሚቆጠሩ የመስታወት መስኮቶች ናቸው። ይህ የጥበብ የከፍተኛ ቴክኖሎጂ ጥምረት በዓለም ላይ ካሉት ታሪክ ታይቶ የማይታወቅ ድንቅ የቴክኖሎጂ ውጤት እንደሆነ ማየት እንችላለን። ወደ ሙዚየሙ የውስጥ ክፍል ስንገባ ወደ 2071 ዓመተ ምህረት የተደረገ ጊዜ ጉዞ ይመስላል። ሙዚየሙ በውስጡ 5 ዋና ዋና የቴክኖሎጂ ክፍሎችን አካቷል። አንደኛ ኦሲሶፕ፣ 5ኛ ፎቅ ላይ የሚገኘው የጠፈር ቴክኖሎጂ ጎብኚዎች ወደ 60,000 ኪሎ ሜትር ከፍታ ላይ ወደምትገኘው የጠፈር ጣቢያ በሚያደርጉት ዲጂታል ጉዞ የሰው ልጅ እንዴት ከምድር ውጭ ፀሐይን ማመንጨት እንደሚችል ያሳያል። ሁለተኛው ደግሞ ሄል ኢንስቲትዩት ይባላል። 4ኛ ፎቅ ላይ ነው። የባዮቴክኖሎጂ ኢኮሎጂ ጥናት። በዚህ ክፍል ውስጥ የህይወት ካዝና ቮልቶፍ ላይፍ ይገኝበታል። ከ4500 በላይ የሆኑ የእጽዋትና የእንስሳት ዝርያዎች የዲኤንኤ እንዲሁም ዲጂታል መዝገብ ተቀምጦበታል። ይህ አርቲፊሻል ኢንተለጀንስ የመጥፋት አደጋ የተጋረጠባቸውን ዝርያዎችን እንዴት መልሶ ማዳን እንደሚችል ያሳየናል። ሶስተኛው ደግሞ አሉሃ 3ኛ ፎቅ ላይ የሚገኘው የጤናና የአእምሮ እረፍት ማዕከል ነው። ቴክኖሎጂ በሰዎች አእምሮ ላይ የሚያመጣውን ውጥረት ለመቀነስ የተሰራ የዲጂታል ዲቶክስ ክፍል ነው። የስሜት ሕዋሳትን የሚያነቃቁ የህክምና ዘዴዎች፣ የውሃና የብርሃን ቴራፒዎች የሚገኙበት ማዕከል ተደርጎ ይቆጠራል። ወደ 4ኛው ስንሄድ ደግሞ ቱሞሮ ቱዳይ የተሰኘው 2ኛ ፎቅ ላይ ነው። የነገዋን ዘመን ፈጠራዎች። እዚህ ክፍል በአሁኑ ሰዓት በዓለም ታዋቂ የሆኑ የቴክኖሎጂ ኩባንያዎችና የምርምር ማዕከላት እየተሰሩ ያሉ የነገውን ዘመን ምሳሌዎች ወይም ቴክኖሎጂዎች ፕሮቶታይፕ ያሳየናል። በራሳቸው የሚበሩ ታክሲዎች፣ የህክምና ሮቦቶች እንዲሁም በሃይድሮጅን የሚሰሩ ተሽከርካሪዎችን ያሳየናል። 5ኛው ደግሞ ዘ ፊውቸር ሄሮስ የተባለው ነው። 1ኛ ፎቅ ላይ ነው የሚገኘው። የነገን ዘመን ጀግኖች ለታዳጊዎችና ለህፃናት የተዘጋጀ የፈጠራ ማዕከል ሲሆን ህፃናት በጨዋታና በቡድን ስራ አማካኝነት ለወደፊቱ ዓለም ተፈጥሯዊና ቴክኖሎጂያዊ ማቀባበሎችን መፍትሄ እንዲፈልጉ የሚያደርግ ዋናው ቦታ ነው። 1ኛ ህንፃ ላይ የሚገኘው የነገውን ታዳጊዎች መሰረት ያደረገ የቴክኖሎጂ ኦፍ ዘ ፊውቸር የተቀረጸበት ህንፃ ነው። ዱባይ ይህን ቢሊዮኖች ዶላሮች የወጣበትን የቴክኖሎጂ ማዕከል ለምን ገነባች? መልሱ ግልጽ ነው። የነዳጅ ዘመን እንደሚያበቃ ስለሚታወቅ ዱባይ የወደፊት የዓለም የፋይናንስ፣ የቴክኖሎጂ እና የሳይንስ መናኸሪያ መሆን ታላቅ ጂኦፖለቲካዊ ራዕይ አላት። ነገር ግን ይህ ሙዚየም ተራ ማሳያ ብቻ አይደለም። በዓለም ዙሪያ ያሉ ታላላቅ ሳይንቲስቶች፣ የኤአይ ተመራማሪዎችና የቴክኖሎጂ ስራ ፈጣሪዎች የሚገናኙባቸው የነገው ዓለም
ፖሊሶች የሚደቅኑበት ወይም የሚፈጥሩበት ላቦራቶሪ እንጂ። ህንፃው ራሱ 100% በፀሐይ ኃይል የሚሰራ ሲሆን ዘላቂነት ያለው የአካባቢ ጥበቃ፣ ሰስተኔቢሊቲ እና ከፍተኛ ቴክኖሎጂ እንዴት አብረው መጓዝ እንደሚችሉ ለዓለም ማሳያ ሆኗል። የወደፊቱ ሙዚየም የሚያስተላልፈው ትልቅ መልእክት አለ። ወደፊቱ ጊዜ እኛን የሚጠብቅ ነገር አይኖርም። ወደፊቱ ጊዜ ዛሬ በምናደርገው ፈጠራና ውሳኔ የሚገነባ እንጂ። የሰው ልጅ በቴክኖሎጂ በአርቲፊሻል ኢንተለጀንስ እና በምህንድስና የደረሰበትን የፈጠራ ጥግ የሚያሳይ ይህ ድንቅ ህንፃ ነው። የነገው ዓለም ምን ያህል አስደናቂ ልትሆን እንደምትችል ማረጋገጫ ነው። እርሶስ በዱባይ የወደፊቱ ሙዚየም ውስጥ ካሉት ቴክኖሎጂዎች ይበልጥ የማረኮት የትኛው ነው? የጠፈር ጉዞ ወይንስ የሰው ሰራሽ አስተውሎት? እድገቱ ሐሳቡና እስኪ በኮሜንት ላይ ይጻፉልን። ቪዲዮ ከተመቻችሁ ላይክ እንዲሁም ሳብስክራይብ በማድረግ የደወል ምልክቷን በመጫን እንዳይረሱ። ስለተመለከታችሁ እናመሰግናለን። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ሳምንት።